بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? አልአዝካር ወልአዳብ ክፍል 38 እንግዲህ ቂስሙል አዳብ ኢስላማዊ አዳቦች ስነ ስርዓቶች እሱን እየተማማርን ነው። ሐቁላህ የሚለውን ተማምረናል። አላህ በባሮቹ ላይ ያለው ሐቅ ምንድነው የሚለውን ተማምረናል። እንዲሁም ለዒባዳት ዒባዳን በተመለከተ ዛሬ ደግሞ ሐቁል መኽሉቂን ይላል። ሐቁ ሐቅ አልመኽሉቂን የፍጡራኖች ሐቅ ፍጡራኖች በእኛ ላይ ያላቸው ሐቅ ምንድነው? ሰዎች በእኛ ላይ ያላቸው ሐቅ ምንድነው? ምሳሌ ወላጆቻችን፣ ጎረቤቶቻችን ያላቸው ሐቅ እንዲሁም ደግሞ ረሱል አለይሂ ሰላቱ ሰላም በእኛ ላይ ያላቸው መብት ምንድነው የሚለውን እንማማራለን። طيب ቁጥር 82 ሚን ሑቁቅ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም በእኛ ላይ ያላቸው መብት። ቁጥር 1 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኩሉ ኡመቲ የድኹሉነ አልጀነተ ኢላ መን አባ ቃሉ ያ ረሱለላህ ወመን የእባ ቃል መን አጣዐኒ ደኸለል ጀነህ ወመን ዐሳኒ ፈቀድ አባ። ምን አሉ? ሁሉም አሉ ኡመቲ ሁሉም ኡመቶች አሉ የድኹሉነ ይገባሉ አልጀነተ ጀነት ይገባሉ። ሁሉም ኡመቶች ጀነት ይገባሉ። ኢላ ሲቀር መን ሰው አባ እምቢ ያለ ሰው ሲቀር አሉ። ከዛም ቃሉ ብለዋሉ ሱሐቦች ያ ረሱላላህ አንተ የአላህ መልእክተኛ ሆይ ወመን የእባ ማነው እምቢ የሚለው? እምቢ የሚላለ ማነው እምቢ የሚለው ብለው ጠየቁ። እንግዲህ ጀነት ግባ ሲባል እምቢ የሚለው ማን ነው ብለው ተገርመው ጠየቁ። ቃሉ አሉ ያ ረሱላላህ አንተ የአላህ መልእክተኛ ሆይ ወመን የእባ ማነው እምቢ የሚለው ብለው ሲጠይቁ ቃለ አሉ ነቢያችን መን አጣዐኒ መን ሰው አጣዐኒ እኔን የታዘዘ ሰው ደኸለል ጀነህ ጀነት ገባ አሉ። እኔን የታዘዘ ሰው ጀነት ገባ። ወመን ሰው ዐሳኒ እኔን ደግሞ ያመፀ ሰው እኔን እምቢ ያለ ሰው ፈቀድ በርግጥም አባ እምቢ ብሏል ማለት ነው። ይዤ የመጣሁትን ያልተቀበለ ሰው እኔን ያልታዘዘ ሰው በርግጥም እምቢ ብሏል። ፈቀድ በርግጥም አባ እምቢ ብሏል። አላህ ይጠብቀን። ስለዚህ ነቢ ዓለይሂ ሰላቱ ወሰላምን የታዘዘ ሰው ያው ደኸለል ጀና፣ እንዲሁም ደግሞ ነቢ ዓለይሂ ሰላቱ ወሰላምን ያመፀ የተጻረረ ደግሞ ያው እምቢ ብሏል ማለት ነው። ረዋሁ ዘግበውታል። አልቡኻሪዩ ቡኻሪ ዘግበውታል። ቁጥር 2 አሁንም ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም እንዲህ አሉ። ላ ዩእሚኑ አሐዱኩም ሐታ አኩነ አሐበ ኢለይህ ሚን ዋሊዲህ ወወለዲህ ወናሲ አጅመዒን። ምናሉ? ላ ዩእሚኑ አላመነም አሉ። ኢማኑ ሙሉ አይደለም፣ ኢማኑ አልሞላም ማለት ነው። ላ ዩእሚኑ አላመነም፣ ኢማኑ ሙሉ አይደለም። አሐዱኩም አንዳችሁ እኮ ኢማኑ አልሞላም። ሐታ ድረስ አኩነ እስከመሆን ድረስ አሐበ ተወዳጅ እስከመሆን ድረስ ኢለይህ እሱ ዘንዳ ሚን ከዋሊዲህ ከወላጆቹ ወወለዲህ ከልጆቹ ወናሲ ከሰዎች አጅመዒን ከሰዎች በአጠቃላይ እሱ ዘንዳ ተወዳጅ እስካልሆንኩ ድረሳ ኢማኑ ሙሉ አይደለም አላመነም አሉ። እንግዲህ ነቢ ዓለይሂ ሰላቱ ወሰላምን ከራሳችን አብልጠን ከወላጆቻችን ከሌሎች ከሰዎች በአጠቃላይ ከልጆቻችንም ከሰዎች በአጠቃላይ ያስበልጠን ልንወዳቸው ግዴታ ነው ማለት ነው። ይህ ሲሆን ነው ኢማናችን ሙሉ ነው የሚባለው። አለበለዚያስ ወይም ራሳችን አስበልጠን ከሳቸው ወይም ልጆቻችን የምናስበልጥ ከሆነ ወይም ሌሎችን ሰዎች የምናስበልጥ ከሆነ ይህ ችግር አለበት ኢማናችን ማለት ነው። ኢማናችን ሙሉ አይደለም። ስለዚህ ከሰዎች አስበልጠን እስከምንወዳቸው ድረስ አንድ ሰው ኢማኑ አልሞላም።
ላ ዩእሚኑ አላመነም አሐዱኩም አንዳችሁ ሐታ ድረስ አኩነ እስከሚሆን ድረስ አሐበ ተወዳጅ እስከሚሆን ድረስ ኢለይሂ እሱ ዘንዳ ሚንከ ዋሊዲህ ከወላጆች ወወለዲህ ከልጆች ወናሲ ከሰዎች አጅማዒን ከሰዎች በአጠቃላይ እሱ ዘንዳ ተወዳጅ እስካልሆንኩ ድረስ ኢማኑ አልሞላም። እንግዳውስ እኛ ከራሳችን አስበልጠን ከሰዎች በአጠቃላይ አስበልጠን ስንወዳቸው ያኔ ኢማናችን ሞልቷል ማለት ነው። ኢማናችን ሙሉ ነው ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ቁጥር 3 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ መን ረጊበ ዐን ሱነቲ ፈለይሰ ሚኒ አሉ። መን ሰው ረጊበ ያኔ ያፈነገጠ ሰው ዐን ከሱነቲ ከኔ ሱና ከኔ መንገድ ያፈነገጠ ሰው ፈለይሰ አይደለም ሚኒ ከኔ አይደለም አሉ። እንግዲህ ሱናቸውን ችላ ያለ ማለት ነው። የነቢ ዓለይሂ ሰላቱ ወሰላም ይዘውት የመጡትን ሱናቸውን የነሱ መንገድ ችላ ያለ ሰው ሲነገረውም ችላ ያለ ሰው ይህ ሰው እንግዲህ ያፈነገጠ ሰው ከኔ አይደለም። አላህ ይጠብቀን። መን ሰው ረጊበ ያፈነገጠ ዐን ከሱነቲ ከኔ ሱና ከኔ መንገድ ፈለይሰ ሚኒ ከኔ አይደለም ብለዋል የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። ስለዚህ ነቢ ዓለይሂ ሰላቱ ወሰላምን የእሳቸውን ሱና መከተል አለብን። ቀጣይ ይሄ ሙተፈቁን ዐለይሂ ነው፣ ቡኻሪና ሙስሊም ዘግበውታል። ቁጥር 4 ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በሳቸው ላይ ይሁን እንዲህ አሉ፣ መን ዓሚለ ዓመለን ለይሰ ዐለይሂ አምሩና ፈሁወ ረድ። መን ሰው ዓሚለ የሰራ ሰው ዓመለን ስራን የሰራ ሰው ለይሰ የሌለበት ዐለይሂ በሱ ላይ በዛ ስራ ላይ የሌለበት አምሩና የኛ ትእዛዝ የሌለበት ማለት ነው። የኛ ትእዛዝ የሌለበትን ስራ የሰራ ሰው ፈሁወ እሱ ረዱን ተመላሽ ነው፣ መርዱድ ነው፣ ያ ስራው ተመላሽ ነው። ይሄ ማለት ተቀባይነት የለውም፣ አላህ ዘንዳ ተቀባይነት የለውም። ስለዚህ ነቢ ዓለይሂ ሰላቱ ወሰላም ያልሰሩትን ሱሐቦች ያልሰሩትን የሰራ ሰው ይህ እንግዲህ ስራው ተቀባይነት የለውም። በከንቱ ነው ያ ሰው የለፋው፣ በከንቱ ነው ያን ስራ የሰራው። አላህ ዘንዳ ተቀባይነት አያገኝም፣ ውድቅ ነው፣ ከንቱ ነው ያ የሰራው ስራ። አላሁ አክበር። እሺ እና መን ዓሚለ ዓመለን ለይሰ ዐለይሂ መን ሰው ዓሚለ የሰራ ሰው ዓመለን ስራ ለይሰ የሌለበት ዐለይሂ በዛ ስራ ላይ አምሩና ትእዛዛችን የኛ ትእዛዝ የሌለበትን ስራ የሰራ ሰው ፈሁወ እሱ እኮ ረዱን ተመላሽ ነው። ያ እንግዲህ ስራው ተቀባይነት የለውም። ስለዚህ ነቢ ዓለይሂ ሰላቱ ወሰላም ያዘዙንን መስራት የከለከሉንን መከልከል። ምን ብሏል አላህ ሱብሓነሁ ወተዓላ በቁርአኑ? ቁል በላቸው ያ ሙሐመድ ኢንኩንቱም እናንተ ከሆናችሁ ቱሒቡነ አላህን የምትወዱ ከሆናችሁ ፈተቢዑኒ ተከተሉ በላቸው። ዩሕቢብኩም አላሁ አላህ ይወዳችኋል። ወየግፊር ለኩም ለእናንተ የሚምርላችኋል። ዙኑበኩም ወንጀላችሁን። ወላሂ አላህ እኮ ገፉሩ ረሒም አላህ እኮ መሐሪ ነው። ገፉር መሐሪ ነው። ረሒም አዛኝ የሆነ ጌታ ነው። ስለዚህ አላህን የምትወዱ ከሆናችሁ እኔን ተከተሉ ይበላቸው። አላህ ይወዳችኋል፣ ወንጀላችሁንም ይቅር ይላችኋል። አላህ ደግሞ ገፉሩ ረሒም ነው በላቸው ብሏል። ስለዚህ ነቢ ዓለይሂ ሰላቱ ወሰላም ያዘዙንም መስራት አለብን። طيب ሌላኛው ቁጥር 5 የረዋሁ ሙስሊም ነው። ቁጥር 5 ቁጥር 5 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ መን ሶለ ዐለየ ሶላተን ሶለላሁ ዐለይሂ ቢሃ ዐሽረን። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም የአላህ ሰላትና ሰላም በሳቸው ላይ ይሁን፣ መን ሰው ሶላዋት ያወረደ መን ሰው ሶለ ዐለየ በእኔ ላይ ሶላዋት ያወረደ ሰው ማን ነው? መን ሰው ሶላዋት ያወረደ ዐለየ በእኔ ላይ ሶላተን አንድ ሶላዋትን ያወረደ ሰው ሶለላሁ አላህ ሶላዋት ያወርድበታል ዐለይሂ በሱ ላይ ቢሃ በሱ 10 ሰላዋት ያወርድበታል። ቢሃ በሱ እንግዲህ ቢሃ በሱ አንዷ እሱ አንድ ነው ያለው። በዛች አንድ ባለው ግን አላህ Subhanahu Wa Ta'ala 10 ሰላዋትን ያወርድበታል። እንዲሁም በሌላ ሐዲስ ምን ብለዋል? 10 ወንጀሉ ይታበስለታል። 10 ወንጀል ይታበስለታል። እንዲሁም 10 ደግሞ ደረጃ ይጨመርለታል የሚል አለ። በነቢ ዓለይሂ አንድ ሰላዋት እንኳን ያወረደ። ስለዚህ በነቢ ዓለይሂ ሰላቱ ወሰላም ላይ ሰላዋት ማውረድ አለብን። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። እንዲሁም ረዘም እያደረግንም ሰላዋት ማውረድ አለብን።
እና መን ሶለ ዐለየ በእኔ ላይ ሶላዋት ያወረደ ሶላተን አንድ ሶላዋትን ሰለላሁ ዐለይሂ ሰለላሁ አላህ ሶላዋት ያወርድበታል ዐለይሂ በሱ ላይ ቢሃ በሷ 10 10 ማለት ነው። ቢሃ በሷ በዛች አንድ ባለው እሱ አንድ ነው ያለው፣ አላህ ግን 10 ጊዜ ማለት ነው። ስለዚህ በነቢ ዐለይሂ ሰላቱ ወሰላም ላይ ሰላዋት ማብዛት አለብን። ረዋሁ ሙስሊም ዘግበውታል። ሌላኛው ቢሩል ዋሊደይን ይላል። ቢሩል ዋሊደይን ቢሩ መልካም መዋል፣ አልዋሊደይን ለወላጆች መልካም መዋል። ጃአ መጣ ረጁሉን አንድ ሰውዬ መጣ ኢለ ነቢይ ሰለላሁ ዐለይሂ ወሰለም ኢላ ወደ አነቢይ ሰለላሁ ዐለይሂ ወሰለም ወደ ነቢ ዐለይሂ ሰላቱ ወሰላም ዘንዳ መጣ አንድ ሰውዬ ፈቃለ አለ መን አሐቁ ናሲ ቢሑስኒ ሶሓበቲ መን አሐቁ ማን ነው አሐቁ የሚገባ የሆነ አናሲ ከሰዎች ቢሑስኒ መልካም ልውልለት ሶሓበቲ ጓደኛ ያላደርገው ጓደኛ አድርጌ ልይዘው ከሰዎች መልካም ልውልለት የሚገባው ሰው ማን ነው ብሎ ጠየቀ። طيب ማን ነው አሐቁ የሚገባ ተገቢ የሆነ አናሲ ከሰዎች ማለት ነው ተገቢ የሆነ ቢሑስኒ መልካም ልውልለት ሶሓበቲ ጓደኛ ያላደርገው ጓደኛ አድርጌ ልይዘው መልካምን ልውልለት ከሰዎች ማን ነው የሚገባ የሆነ ብሎ ጠየቀ። ቃለ አሉ ነቢያችን ኡሙክ እናትህ አሉት። ከዛ ቃለ አላሆንም ሰውየው ثم መን ከዛስ ማንን አላሆንም ቃለ አሉት ነቢያችን ثم ኡሙክ አሁንም እናትህን አሉት። ثم ከዛ ኡሙክ እናትህ አሉት። ቃለ አለ ሰውየው አሁንም ثم መን ከዛስ ማንን አለ ቃለ አሉ ነቢያችን ثم ኡሙክ እናት አሉት ለሶስተኛ ጊዜ። ከዛ ቃለ አለ ثم መን ከዛስ ማንን አላሆንም በአራተኛው ማን ነው ቃለ አለ ሰውየው ثم መን ከዛስ ማንን አላሆንም ቃለ አሉ ነቢያችን ثم አቡክ አባት አሉት በአራተኛው አባት። እንግዲህ ከአባትና ከእናት ሀቅ ደግሞ የእናት በጣም ከባድ እንደሆነ ያሳያል። ስለዚህ ለወላጆቻችን መልካም መዋል አለብን፣ ለአባት ለእናቶቻችን እና የአባቶቻችን ሀቅ ተከፍሎ ያልቅም ሀቂቃ የነሱ ውለታ ከፍለን አንጨርሰውም። ያው አላህ ይክፈላቸው ጀዛቸውን፣ አላህ እድሜና ጤና ይስጣቸው። የሞቱትም ደግሞ አላህ ይዘንላቸው፣ አላህ ይርሐማቸው። ስለዚህ እና እናትህ አሉት ማለት ነው ያን ሰውዬ። በአራተኛው ግን አቡክ አሉት። እሺ ቁጥር 2 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ይሄንን ሙተፈቁን ዐለይሂ ነው። ቁጥር 2 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። አበር የሆነው በላጭ ሆነው ማለት ነው። አልቢሪ ከመልካም ስራዎች በላጭ ሆነው አበር የሆነው ያኒ ላቅ ያለው ማለት ነው። አበሩል ቢሪ ከመልካም ስራዎች በላጭ ሆነው ላቅ ያለው አየሲለ መቀጠሉ ነው። አረጁሉ ሰውየው መቀጠሉ ነው። ውደ አቢሂ ውደ ወዳጅ አቢሂ የአባቱን ወዳጅ የአባቱን ጓደኝነት አባቱ ከሞተ በኋላ የአባቱን ጓደኝነት መቀጠሉ ነው። አይ ማለትም እዚህ ጋር አሷ በጓደኛ አቢሂ የአባቱ ጓደኛ ወደ ማለት ሷሂብ ማለት ነው። የአባቱ ወዳጅ ማለት ነው፣ ጓደኛ ማለት ነው። طيب ውደ ማለት አይ ማለትም አስሓበ ጓደኛ ባልደረባ አቢሂ የአባቱን ጓደኛ ማለት ነው። እና የአባቱን ጓደኛ መቀጠል ነው። ከስራዎች ከመልካም ስራዎች በላጩ መልካም ስራ የአባታችንን ጓደኛ መቀጠል። ምሳሌ አባታችን በህይወት እያለ ያ ሰውዬ ጓደኛ ወዳጁን፣ አባታችን ከሞተ በኋላ ግን ያን ሰውዬ የአባታችንን ጓደኛ የሚያስፈልገውን ነገር ማድረግ በቃ አለ አይደለ፣ ያንን ዝምድናው መቀጠል፣ የአባታችን ጓደኛ ዝምድናው መቀጠል። ይሄ ነው ተስራዎች ሁሉ መልካም ጥሩ ስራ የሆነው አበር የሆነው አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ሰላም። ስለዚህ የእናቶቻችንን ጓደኛ የአባቶቻችንንም ጓደኛ መጠየቅ አለብን። እነሱ ካለፉ በኋላ እኛ ደግሞ እነሱ ያንን ዝምድና መቀጠል አለብን፣ መርሳት የለብንም። ይሄ እኮ የአባቴ ጓደኛ ነው ብለን መልካም ልንውልላቸው ይገባል። ረዋሁ ሙስሊም ዘግበውታል። ስለዚህ በጣም ወሳኝ ሐዲስ ናቸው። እጥር መጥን ያሉ ደግሞ ለመሐፈዝም ይመቻል። እነዚህን እየሐፈዝን ኢንሻአላህ በቀጣይ ደግሞ ይሄን እንማማራለን። ሲለቱ ረሂም የሚለውን ሲለቱ ረሂም ዝምድና መቀጠል የሚለውን እና ይሄን ይመስላል። ስለዚህ አባቶቻችንን ጓደኞች መቀጠል አለብን። እንዲሁም የእናቶቻችንን ጓደኛ መቀጠል አለብን። እናቶቻችን በህይወት ባይኖሩም ማለት ነው።
طيب ይህን ይመስላል ሀዛ ወላሁ አለም። ስተትካልኝ ያረማችሁኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።